የሩታ እህት ነኝ ብለሽ ልታወሪ ነው? እንደው ባላየሽው ነገር መተሽ ሩታና እንትና ኤፋናቸው ያገቷት ያለሽ እንዳየሽ ሁሉ ማለት ነው። እና ከወንድሙ ጋር ልታጋድሉ ነው አብርሽን ማለት ነው። እቺ ሴት አስመሳይ ናት ብያችሁ ነበረ ድሮ ጀምሬ። አይታኩ አይደለም ግምት ነው፣ ዝም ብላ በግምት ልታጣላ ማለት ነው። አብርሽም ሊታገት ነው ጋይስ፣ አብርሽም ሊታገት ነው። ለምን እንደሚታገትና እንዴት ልታገት ነው በሉኝ። ለምን እንደሚታገት እዩት። ሜሪ ከመቼ ወዲህ ነው የአብርሽ ደጋፊ የሆንሽው? የኔ ተገላባጭ የኔ ዱባ እንደ ሰውነትሽ ነው እንደምትንከባደዩ። ባለፈው ለሄርሜላ ለምን ቀለበት አሰርክ ብለሽ ያዙ ልቀቆኝ ካልተማታው ብለሽ እንቡጭ ፈረጥ ስትይ የነበርሽ ሴት አሁን ተገልብጠሽ መጥተሽ ሄርሜላን ያገቷት ሩታና ማናለች ኤፋ ዳኒ ናቸው አለች። እሰይ ተገለበጠች ማለት ወደ አብርሽ። አሁን ደግሞ የአብርሽ አዛኝ ሆና ለአብርሽ ይቅርታ እየጠየቀች ምናምን ሲያወሩ ሰምቻለሁ ብላ መጣች። አይቻለሁ እንዳትልማ ተያዛለች። እና አሁን ሄርሜላ ዋናው ፕላኗ ምንድነው? አብርሽን ሸውዳ አግታ ከዛ በኋላ ሩታና አብርሽ የበለጠ እንዲጣሉ ጸባቸው እንዲከር ጭራሽ ከሩታ ጋር ብቻ ሳይሆን አብርሽ እንዲጣላ የምትፈልገው ከኤፍሬም ጋር ከወንድሙ ጋር ሜሪ ልታጋድለው ነው። አብርሽን ሜሪ ከወንድሙ ጋር ልታጋድለው ነው። ገባችሁ አይደል? ወንድም ምንድነው ሀሳቡ? ሩታማ እህትሽ ስለሆነች ሩታ ካንተ ምንም አትፈልግም፣ የምትፈልገው አንተን ብቻ ነው። ወንድም ግን ምን አስቦ ነው በዚህ ልክ አንተን ተንኮለኛ የሆነው? አረ እባክሽ ደግሞ ከሚስቱ ጋር ላይሽ፣ አሁን ደግሞ ከወንድሙ ጋር ልታጋድም ነው፣ ከቤተሰቡ ጋር ልታፋጅ ነው እንዴ? አሁን ሜሪ ደህና ሰው ሆና አብርሽ ጋር መጣች። ግን የእውነት አይደለም ሜሪ የእውነት ደህና ሰው ሆና አይደለም አብርሽን የቀረበችው። ሲቀጥል ደግሞ ማለት ነው ባለፈው እንደዛ ያዙ ልቀቆኝ ብለ ሩታና እርባክሽ ራስሽን ነጻ አውጥተሽ እነሱን ደግሞ ከነሱ ጋር ስለተጣላሽ ተገልብጠሽ ወደ አብርሽ መጣሽ። የእውነት አውቀሽ ወይ ሰምተሽ አይደለም። በእርግጠኝነት አብርሽን አግተሽ ደግሞ ሌላ አጀንዳ ልትፈጥሪ ነው። አብርሽን ወስዳ አሳግታ ከዛ ደግሞ ለራሷ ቪዲዮ እየሰራሽ ምናምን ሄርሜላም አብርሽም ታገቱ ብሎ ከዛ ሁለቱንም ሩታ ናት ያሳገተሽ ወይ ደግሞ ወንድሙ ነው ያሳገተው ብላ በቃ ጸብ በጸብ ልታረጋቸው ማለት ነው። ተገልብጣ አሁን እንደው ከምን ይው ተገልብጠሽ ደግሞ ወደ አብርሽ ሆንሽ በለው። ሰምቻለሁ። ማንም ሰው እንደዚህ አይነት ወንጀል ውስጥ ተሳታፊ አይሆንም። እንደው ድራማ ነው እንጂ ማንም ሰው እንደዚህ አይነት ሲያግቱ ሰምቻለሁ ብሎ ዝም ብሎ አያወራም። እና ሜሪ ሂጅ ብለዋት ነው፣ በእርግጠኝነት ሂጅ እና አውሪ ብለዋት ነው። አብርሽን ከወንድሙ ጋር ልታጣላ ነው እንደዚህ የምታረገው እንጂ ለአብርሽ አዝና አይደለም። ሜሪ ለአብርሽ አዝና አይደለም። አብርሽን ስንቴን ሜሪ የበደለችው ማርያምን። መጀመሪያ ከሩታ ጋር ሲጣሉ ከዳኒ ጋር ሆና ስንት ስቃይ አብርሽን በጥፊ ስትመተው ስትጠፈጥፈው የነበረች እኔ አብርሽ ምን አይነት የዋህ ልብ እንዳለው እኔ አላቅም። ሁሌ ዝም ብሎ ሜሪ ሰጠረው ይሄዳል። ከዛ ደግሞ ከሩታ ጋር ተለያይታችሁ አብረ ስትሆን አብረሃታቱን ትልና ልጅን አልሳይ ምናምን ብላ ዋትላለች። ከዛ ደግሞ ከሩታ ርቆ ደግሞ ሌላ ህይወት ሲጀምር ደግሞ ለምን ሌላ ህይወት ጀምርክ ከሩታ ጋር ካልሆንክ ብላ ደግሞ ዋትላለች። እና እኔ ሜሪ ፕላኗ ማለት ነው አብርሽ መቼም ቢሆን ሜሪና ዳኒ ፕላናቸው አብርሽም ሆነ ሩታ ሁለቱ የተረጋጋ የፍቅር ህይወት እንዳይኖራቸው ነው የሚፈልጉት። ሁሌ ህይወታቸው መስቀልቀል እያለ እንዲቀጥል የሚፈልጉ ሰው ናቸው ሜሪና ዳኒ። ሁሌ እነሱን እያጣሉ እያበጣበጡ መኖር ነው የሚፈልጉት። ምክንያቱም ሜሪና ዳኒ የራሳቸውን የግል ህይወታቸውን አንድ ቀን አውጥተው አያውቁም። ሁሌ ሰው ህይወት ውስጥ ገብተው መበጥበጥ ነው ስራቸው፣ መበጥበጥ። ስለዚህ ሜሪ ዛሬ አስባላ አይደለም አብርሽ ከወንድም ጋር ልታጋድል ነው፣ ከሩታ ጋር ልታጣላ ከልጅነት ጋር እስከመጨረሻው ከሷ እንድትርቅ ልብህ እንዲደማ ነው እንጂ የእውነት ሰምታ አይደለም አይታ አይደለም። ገባህ አይደለ? ብታይና ብትሰማ እንደዛ አይነት ወንጀል የሆነ ነገር ውስጥ አትሳተፍም። ስለዚህ አብርሽ አንተም ተጠንቀቅ። አንተንም በሜሪ በኩል ወይ መተው ሊያገቱ ነው ወይ ደግሞ እነዛ ያገቱ ሰዎች ሩታና ኤፍሬም ነው የሚባሉ ብለው ልከዋታል ሜሪን ብዬ ነው ማስበውና አሁንም ቢሆን አብርሽ ራሱ ተጠንቀቅ። እና ሄርሜላ እንግዲህ እግዚአብሔር ይማርሽ። እስካሁን ድረስ የትም ቤት እያየዋት አይደለም። ቲክቶክ ላይ ራሱ የሄርሜላ አድናቂዎች እንደዚህ ናት ጠፍታለች ምናምን። እንግዲህ ሆን ብላ ተደብቃም ሊሆን ይችላል አይታወቅም።
ጠፍታም ሊሆን ይችላል፣ ታግታም ሊሆን ይችላል። እንግዲህ የሰው ህይወት ውስጥ የገባ ሰው እንግዲህ መጨረሻው ይሄ ነው። ዞሮ ዞሮ ሄርሜላ ማለት ነው ታይ ታብላለች። ሶ አሁን የሚመጣባትን ነገር በኃላፊነት መወጣትና መውሰድ ግዴታዋ ነው። ምክንያቱም የሰው ህይወት እንደዚህ በጥብጦና ረብሾ ሰላማዊ ህይወት የሰው ባል አቅፎ መተኛት የለም። ይህን ማወቅ አለብሽ ሁልሽም ሴቶች ማለት ነው። ስለዚህ ሄርሜላ እንግዲህ እስካሁን አልወጣችም። ብዙ ሰዎች እያለቃቀሳችሁ ነው። የእውነት ብትታገትና ብትጠፋ እኔ እህቶቿና ወንድሞቿ እንደዚህ ካሜራ እየደቀኑ ያለቃቀሳሉ ብዬ አላስብም። ሲቀጥል ሜሪ ዛሬ እንደውም ሌላ አደገኛ ነገር ነው ይዛ የመጣችው። ለአብርሽ አስባለትና አዝናለት አይደለም እዚህ ጋር የምታስመስለው። እሷ ራሷ ልታሳግተውም ትችላለች። ሲቀጥል ደግሞ ሩታና ኤፍሬምን ከአብርሽ ጋር ለማጣላት ነው እንጂ የእውነት ሰምታና አይታ አይደለም። በተለይ ከወንድሙ ጋር አብርሽ እንዲጋደል ትፈልጋለች። አብርሽና ሩታ ሰላማዊ ህይወት እንዳይኖሩ ያደረጉ አንደኛ የመጀመሪያ ከሄርሜላ በፊት መታገት የነበረባቸው ሜሪና ዳኒ ናቸው። ሜሪና ዳኒ እያስመሰሉ የሚያስታርቁ እየመሰሉ ህይወታቸው ውስጥ እየገቡ ሩታ የማይሆን ነገር እንድታረግ እያረጉ፣ ከዛ አብርሽ የማይሆን ነገር እንዲያረግ እያረጉ፣ አብርሽ ሌላ ህይወት ሲጀምር እንዳይጀምር ያደርጋሉ። ሩታ ሌላ ህይወት ሲጀምር እንዳትጀምር ሌላ የማይሆን መንገድ እንድትሄድ፣ ከአብርሽ ጋር ልትታረቅ ስትል ደግሞ የሚያጣላ ነገር። አሁን ሩታ ወደ አብርሽ ስትቀርብ አብርሽም ወደ ራሷ ለመሳብ ስትሞክር ዳኒና ሜሪ ገቡና ሄርሜላን አግችና ከዛ አንቺን ሻገትሽ እንላለን ምናምን ብለው ሌላ አይዲያ ሰጧት። እና ሩታ አሁንም ቢሆን የነሱን ህይወት ከህይወትሽ እንዳስወጣሻቸው አስቀሪ። ሄርሜላና አብርሽ ዳኒ ወደ ህይወትሽ አታስገቢ። አብርሽም ቢሆን በጠሩ ቁጥር እየሄድክ ማለት ነው ህይወትክን አታበላሽ። አንተን ራሱ ሊያግቱ ይችላሉ። በእርግጠኝነት እኔ እንደውም የምጠረጥረው ማለት ነው ኤፋን አይደለም ሩታን አይደለም። አንደኛ ዳኒ ነው፣ ሁለተኛ ደግሞ የራሱ በአብርሽ ሳይድ ያሉ የአብርሽ ጓደኞች ማግተው ብር ሊጠይቁ ይችላሉ። እና ማን እንዳገተ ለመገመት ትንሽ ቢከብድም ግን አሁን ሁሉም ሰው እየጠረጠረ ያለው ሩታና ኤፍሬም ነው። ግን እኔ በእርግጠኝነት ሩታና ኤፍሬም ናቸው ብዬ አላስብም። ኤፍሬም በወንድሙ ላይ ይሄን ያክል ነገር ያደርጋል ብዬ አላስብም። ሜሪ ሆን ብላ የመጣችው አብርሽን ከወንድሙ ጋር ልታጋድለው ነው። በቃ አብርሽን ከወንድሙና ከሩታ ጋር የበለጠ እንዲጣሉ ማድረግ ነው። ምክንያቱም ዳኒና አብርሽ ሜሪ ልክ አብርሽና ሩታ እንዲታረቁ የሚፈልጉ ይመስላሉ። ግን ውሸት ቢታረቁ ህይወታቸው ምስቅልቅል ነው የሚያደርጉት። መልሰው እንዳይታረቁ ነው የሚፈልጉ። በእነሱ እየፈተፈቱ ቪዲዮ መስራት፣ በእነሱ እያጣሉ ልክ የሚያስታርቁ እየመሰሉ አዛኝ እየመሰሉ እያሽቃበጡና እያስመሰሉ ቪዲዮ መስራት ነው የሚፈልጉ። ባለፈው ሩታ ከህይወቴ ውጡ ስትላቸው በጣም ተናደው ነበረ። ውጡ ስትላቸው ተናደዋል። ለምን ወጣን? ለምን ቪዲዮ አብረን አንሰራም? ለሩታ አዝኑላት አይደለም። ቢያዝኑላት ኑሮ የልጇን አባት ራቁቱን እንድትቀርጽ አድርገው ቪዲዮ ይዘው አብርሽን እያስፈራሩ እንደዛ ሲያሰቃዩት እንደዛ ያረጉም ነበረ። ሩታን እንደሚጠላት እስከ መጨረሻው እንዲለያዩ እንደሚያረግ አሁንም በልህ ነው ሜሪና ዳኒ በግድ ከሩታ ጋር ሆን ሲሉት ነው በልህ እስኪ ምን ታመጣላችሁ ብሎ ለሄርሜላ ቀለበት ያሰረው። ያኔ ቀለበት አሰርክ ብለው ያዙ ልቀቁ ስትል የነበር ሴት ሜሪ አሁን ባንዴ ለአብርሽ አዛ ይመስላ ልክ ለሄርሜላ አዝነሽ ያግቷት እነሱ ናቸው ጠርጥር ምናምን ብለሽ ሩታን ለማስጠቆር እንዴ ምን አይነት አስመሳይ ሰው ነሽ አንቺ? አሁን እህት ከሆንሽ ታዲያ ሩታን በእህትሽ ላይ እንደዚህ አይነት ምስክርነት ትሰጫለሽ? ምን አይነቷ ባለጌ ናት?